ሊዮ በፀሐይ የሚገዛው የእሳት ምልክት በማራኪ በራስ መተማመንና በጋለ ስሜት ይታወቃል። የፍቅር ተኳኋኝነትን በተመለከተ ሊዮዎች ትኩረትን ይስባሉ እና ብዙውን ጊዜ ንቁና ተለዋዋጭ በሆኑ ግንኙነቶች ውስጥ ራሳቸውን ያገኛሉ። ከሌሎች የዞዲያክ ምልክቶች ጋር የሊዮ ተኳኋኝነት አጠቃላይ እይታን እንመልከት። በጣም የሚስማሙ ምልክቶች፣ አንደኛ ኤሪስ፣ ሁለቱም የእሳት ምልክቶች ናቸው። ይህም ማለት ስሜታዊና ጀብደኛ መንፈስ ይጋራሉ። ግንኙነታቸው ብዙውን ጊዜ በደስታና በጋራ አድናቆት የተሞላ ነው። ሁለተኛ ሳጂታሪያስ፣ ሌላ የእሳት ምልክት። ሳጂታሪያስ ከሊዮ ለህይወት ጉጉት ጋር ይዛመዳል። ሁለቱም በጀብዱ ይደሰታሉ እና ለፍቅር ተለዋዋጭ አቀራረብ አላቸው። ይህም አስደሳችና ሕያው አጋርነትን ይፈጥራል። ሶስተኛ ጄሚኒ፣ የጄሚኒ ማህበራዊነትና ጥበብ ሊዮን ሊማርከው ይችላል። ይህ ጥንድ በመገናኘትና በጋራ ፍላጎቶች ላይ ያድጋል። ይህም ወደ አነቃቂ ግንኙነት ይመራል። አራተኛ ሊብራ፣ የሊብራ ውበት እና የፍቅር ተፈጥሮ የሊዮን አድናቆት ፍላጎት ያሟላል። አንድ ላይ ሆነው እርስ በርስ የሚስማሙና የፍቅር ግንኙነት መፍጠር ይችላሉ። በመጠኑ የሚስማሙ ምልክቶች፣ አንደኛው አኳሪየስ። አኳሪየስ ለህይወት ባላቸው ልዩ አመለካከት ሊዮን ሊያስብ ይችላል። ሆኖም የሊዮ ትኩረት ፍላጎት ከአኳሪየስ ገለልተኛ ተፈጥሮ ጋር ሊጋጭ ይችላል። ይህም ስምምነትን ይፈልጋል። ሁለተኛ ታውረስ። ታውረስ የሊዮን እሳታማ ተፈጥሮ ሚዛናዊ ለማድረግ የሚያስችል መረጋጋትና መሬትን ይሰጣል። ይሁን እንጂ አንዳቸው የሌላውን ትኩረትና ፍቅር ፍላጎት በመረዳት ላይ መስራት ያስፈልጋቸው ይሆናል። ሶስተኛ ቪርጎ። የቪርጎ ተግባራዊነት የሊዮን ኃይል በአዎንታዊ መልኩ እንዲሰራ ሊረዳው ይችላል። ነገር ግን በስሜት አገላለጽና በድንገተኛነት ላይ ያለው ልዩነት ማሰስ ሊያስፈልጋቸው ይችላል። ተኳኋኝ ያልሆኑ ምልክቶች፣ አንደኛ ካንሰር። የካንሰር ትብነት ከሊዮ ድፍረት ጋር ሊጋጭ ይችላል። አንዳቸው ከሌላው መማር ቢችሉም አንዳቸው የሌላውን ስሜታዊ ፍላጎት ለማሟላት ሊታገሉ ይችላሉ። ሁለተኛ ካፕሪኮርን። የካፕሪኮርን ሐሳቢነትና ምኞት ከሊዮ ተለዋዋጭ ተፈጥሮ ጋር ሊቃረን ይችላል። እነሱ ሚዛን ሊሰጡ ይችላሉ፣ ነገር ግን በግንኙነት ላይ መስራት አለባቸው። ሶስተኛ ስኮርፒዮ። የስኮርፒዮ ጥንካሬ አንዳንድ ጊዜ ሊዮን ሊያሸንፈው ይችላል። የሊዮ ትኩረት ፍላጎት ደግሞ ስኮርፒዮን ሊያደናቅፍ ይችላል። ይህ ጥንድ የሌላውን ስሜታዊ ጥልቀት ለመረዳት ጥረት ይጠይቃል። አራተኛው ፒስስ። የፒስስ ህልም ያለው ተፈጥሮ አንዳንድ ጊዜ ከሊዮ የአድናቆት ፍላጎት ትኩረት ጋር ሊጋጭ ይችላል። የፍቅር ትስስር መፍጠር ይችላሉ፣ ነገር ግን ልዩነታቸውን በጥንቃቄ ማሰስ ያስፈልጋቸዋል። ማጠቃለያ፣ የኮከብ ቆጠራ ተኳኋኝነት ስለ ግንኙነት ተለዋዋጭነት ግንዛቤዎችን የሚሰጥ ቢሆንም የግለሰቦች ልምዶች፣ ስብዕናዎችና ጥረቶች በማንኛውም ግንኙነቶች ስኬት ውስጥ ወሳኝ እንደሚጫወቱ ማስታወስ አስፈላጊ ነው። የዞዲያክ ምልክቶች ምንም ይሁን ምን የፍቅርን ውስብስብ ነገሮች ለማሰስ ግልጽ ግንኙነት፣ መከባበርና መግባባት ቁልፍ ነገሮች ናቸው። በዛሬው ቪዲዮአችን የሊዮ ኮከብ በጣም የሚስማሙ፣ በመጠኑ የሚስማሙና ተኳኋኝ ያልሆኑ ምልክቶችን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ በሊዮ ኮከብ ለተወለዱ ሰዎች ሼር አድርጉላቸው። በቀጣይ ቪዲዮ እንመለሳለን።